እኔ ባናገረው ምን ይመስልሻል? አያቀኝም። ምናልባት የወንድ ወሬ እናውራ እንደ ከሱ ጋር። ከማን ጋር? ከይሳቅ ጋር ነው ወይስ ከጓደኛው ጋር? ይሳቅን ባገኘው ምን ይመስልሻል? ስራ ቦታ ሲሄድ ወይ ስመጣ ነው እኮ ትንሽ ሊሆን የሚችለው። ምናልባት እንደውን ልታናኮልሽ ቢሉ እሱም ችግር የለውም። ምን ያለው ስትሄጂም ስትመጪም ምን ያለው ከዛ ሌላ የሚያሰጋ ነገር ይኖራል ብዬ አላስብም። ምናልባት ከጀርባ ሰው የለም ማንም የለም ብሎ አስበው ከሆነ ጥሩ አይመስለኝም። እሱ አንዳንዴ እስካሁን የተደበቅንበት ወደኋላ የቀረንበት እኔም ሶሻል ሚዲያ ውስጥ መምጣት ያልፈለኩበት የራሴ የሆነ ሪዝን ስላለኝ በቃ የሆነ ማስፈራራትን አትለው ምናምን ልክ ይሳቅ እንኳን እንደዚህ አላስፈራራኝም። ገባ የሱቅሽን አውቀዋለሁ ምናምን እና ሱቄን የምታውቀው ከሆነ በስልክ ሪካርድ ሁሉ አለኝ። ምን ብናደርግ ይሻላል? ምን ብታደርግ የተሻለ ነው ብለህ ታስባለህ? ጥሩ እንደምንም አካውንቱን የሚልክበትን መንገድ መፈለግ፣ ገንዘቡ እንዲመለስ ማድረግ። 300,000 ብር? አዎ። አሁን ስጋቴ ምንድነው ታውቃለህ? ጓደኛው ማን ይሁን አላውቅም። ያባ በምን ሰዓት ገዢ መስሎ ሊገባ ይችላል ምናምን ሱቅ ላይ። ከዛ ባለፈ በጣም ነው አወራሩ የሚያስጠላው። ሰላም የሰልና ቤተሰቦች እንዴት ናችሁ? ሁሉ ሰላም? እንግዲህ ዛሬ በሌላ ቪዲዮ መተናል። ያው በተደጋጋሚ ሁሌም የምትሉት ራስሽን ጠብቂ ነው የምትሉትና ከቅርብ ጊዜ ወዲህ በተለይ ሰው ሳገኝ ወይ ሱቄ ነው ማገኘው ወይ ምናምን እንደምታዩት ነው። ላይክ ሌላ ጊዜ ተዳፍሬ ምናምን ጫካ ላይ ምናምን ሜዳውን ነገር ሁላ ተቻለሁ። ላይክ ከመፍራት ሳይሆን በቃ ከመጠንቀቅ አንፃር ነውና ዛሬ ደግሞ ሌላ ዛቻ ምናምን እየመጣ ነው። በዚህ ቀለበት የመጣ አጠገብሽ ጋር ያለው ሰው ማን ነው? ምን ያህል ታምኛለሽ? ምናምን የምትሉ ሰዎች ትኖራላችሁ። ምናልባት ካሜራ ላይ ይዤ መጥቼ አላውቅም፣ ግን የኔ የምለው የቅርቤ የማምነው በጣም የከበዱ ነገሮች ደግሞ ሲመጡ እንግዲህ ሩጭ የማማክረው ሰው ነውና ብዙ እንደዚህ ካሜራ ላይ ምናምን ሚዲያ ላይ ብዙ እንትን አይደለም፣ ግን ደግሞ አንዳንዴ ለእናንተም እንዲህ ያማከረ ነበር እንዲህ ብዬ ነበር ከምላችሁ ሞር በቪዲዮ የተሻለ መረጃ ነው የሚሆነውና መጀመሪያ ሰላም በላችሁ ቤተሰቦችን። ሰላም ብያለሁ። እንዴት ናችሁ? ሰላም ነው? ደህንነት ነው የሚመስለው ጋይስ ከነ መነጽሩ እና ያው አይ ነው ላይክ ከስራ አስቀርቼ ነው ምናምን፣ ግን ትንሽ ደቂቃ እንግዲህ ለኔ ለምትለው ሰው መስዋዕት ትሆናለህ ነገር እና አቅም በላይ ስለሆነ ነው ወደ አንተ ጋር የመጣሁት። ላይክ ትንሽ በስልክ ምናምን ልነግርህ ሞክሬያለሁ፣ ግን ይበልጥ ደግሞ በስልክ ከሚሆን በአካል ብናወራበት ብዬ አስቤ ነው። ያው እንግዲህ የነበሩትን ነገሮች ታውቃለህ። እኔም በመዳፈርም ይሁን ምናምን አላውቅም የተወሰኑ ቪዲዮዎች ነበሩ ይሳቅ ስለሚባለው ልጅና ምንም አይነት ግንኙነት የነበረን ሰው አይደለም። አንድና አንድ ቢዝነስ ብቻ ነው። ከዛ ባለፈ ነገሩ አሁን ተገልብጦ የመጣው እሱም እኔን ጎድቶኝ አለ ቪዲዮቹ እንደ መረጃ ኢቭን እኔን ለካግቶ ሲያሰቃየኝ እሱ ቪዲዮ እየቀረጸ ስልኬ ምንም ራሱ ጋር ስለነበር እኔ ቻናል ላይ ሁላ ገብቶ ይፖስት ነበርና አሩን ነው አሁን ላይ ማንንም አማክሮ ይሁን ምናምን አላውቅም። የመጨረሻ ቪዲዮ ላይ ጣቴ ላይ ቀለበት ስላየ ተስፋ ቆረጥኩ አይነት ነገር አለ። እኔ ደግሞ ምናልባት እልህ ይሁን የሚያመላልሰው ያ ወንድ ስትሆን ይበልጥ ተረዳለህ አይደለ? እልህ ነው ብዬ አሰብኩኝ ነገር የነበረኝ እሱ ጋር 500,000 ብር ነው። ትንሽ አጉላላኝ፣ ስልክ አነሳም ምናምን ወይ ብሬን አልሰጠኝ ወይ ቀይን አልሰጠኝ። ከዛ በኋላ ጭራሽ የቀጠረኝ ቦታ ላይ ሲሄድ መታኝ፣ አገተኝ ምናምን በጣም ስለደካከመበት ለቀቀኝ። ከዛ በኋላ ደግሞ እንግዲህ ሴት ስትሆን አንዳንዴ በጉልበት የማትችለውን ሰው ደግሞ እንግዲህ ስማርት ሆነህ ነገሮችን መጠቀም መቻል አለብኝ ብዬ ስላሰብኩ ሊጠይቀኝ ሲመጣ እኔም ደግሞ ብሬን ተቀበልኩት። ግን ብሬን ብቻ ሳይሆን በሰዓቱ አናቴን መቶኝ ስለነበረ እልህም ነበር። ላይክ
እንደምታውቀው ለኛ ነኝ እኔም ስራዬን ያጉላላበት ምናምን በማሰብ 300,000 ብር አስጨምሬ ነበር የተቀበልኩት ብሩን አስገድጄ እኔም ማሰሪው ማለት ነው። ነገር ግን ምንም አይነት አካላዊ ጉዳት አላደረስኩበትም እሱ እንዳደረሰብኝ። ከዛ ባለፈ በጣም ስለሰጋው ለራሴ ጋርድ እስከ መቅጠር ደረጃ ደረስኩ። እኔ ጋርዱን በምን አማርኛ ያውራው አላውቅም። አይ ቲንክ በፖዚቲቭ መልኩ ስረዳው ይሄ ጋርዱ ከሰው ጋር በቃ እኔም ተሳቅቄ እንድኖር ምናምን አይፈልግም። ከዛ ባለፈ ደግሞ ቁጭ ብለን እንድናወራ እድል መፍጠሩ መሰለኝ። እኔም በጣም ተናድጄ ከሱ ጋር ያለኝን ኮንትራት እንትን ብዬ ነበር፣ ቀድጄ ነበር። ድጋሚ መጥቶ ይቅርታ ምናምን ብሎኛል። ግን ላይክ አሁንም ጋርዴ ላይ ስጋት አለ ምናምን ሳይሆን በቃ እስቲ ነገሮችን በራሴ ለማድረግ ልሞክር ነው። ለመጨረሻ ጊዜ ጋርዱም ይሳቅን መጥቶታል፣ ተፈንክቷል። እሱም ጥቅም ያጣላቸው ምን ይሁን አሁንም እርግጠኛ አይደለሁም። እኔ የኔ ጋርድ የሚለኝ በቃ ካንቺ ጋር ያጣላኝ አንድ እሱም ስለሆነ ነው። ሁለተኛ ደግሞ በጣም በቃ ያስጨነቀኝ ስለሆነ ኢቭን እኔ እናንተን ለማስታረቅ ስሞክር ካንቺ ጋር ተጣልቼ የኔ ጥረት አለማድረግ ነው እንጂ እስካሁን ነገሮች ይስተካከሉ ነበር ሲል ተናድጄ ነው የመታሁት ነው የሚለው። እሱ አይደለም እንደ ህግ ባለሙያ ማለት ይሳቅ አቅም ያለው ሰው ነው። እሱን ጋርዲን ብቻ አይደለም ላይክ 3 4 5 ሰው ቀጥሮ እሱን ማስደብደብ ይችላል። ወደ ህግም ልውሰድ ቢል ደግሞ ተጎጂ ነው። ስለዚህ አልከሰሰውም። ግራ የገባኝ ያልከሰሰበት መንገድ እንትን ደግሞ ቢያንስ ጠይቀው ነው ላንቺ ስል ነው አይነት ነገር ነው ያለኝ። ሱቅ ድረስ ጠርቼው ነበር። ተነጋግረን ጨረስን። እኔ ብርህን ልመልስልህ አትመልሽልኝ ለምጣ ቴክስት አድርግልሻለሁ ነው። እኔ ብሩን አይደለም ፈልገው ላይክ ካንቺ ጋር ያለኝን ህይወት ነው። እዛ ቀለበት ማድረጌን ደግሞ ሲያቅ ተናዶ ወጣ። ተመልሶ መጥቶ ነበር። ካሜራ ጠፋፍቼ ምናምን ስለነበረ በቃ እንደፈለገ ነው ዝቶ ምናምን ሄደው። አንድ እያለኛለሁ እንደዚህ ሪካርድ ማድረጋቸውን ቪዲዮዎች ፖስት ያደረኳቸውን አጥፊልኝ ነው ከሚዲያው ላይ ስልኬ ላይ ያሉ ፋይሎች ምናምን ማለት ነው። ኦሬዲ የተፖስተ ነገር ሰው ጋር የደረሰ ነገር ባጠፋ ምንድነው ጥቅሙ ነው? ሲቀጥል ደግሞ ብሩን ልመልስልህ እስቲ አካውንት የላከልኝ ነገር የለም። ከዛ ባለፈ በጣም እያስፈራራኝ ያለው አይኑ አቅሙን አውቃለሁ። ኦኬ ቪዲዮቹ ማታጠፊ ከሆነ እንግዲህ አካውንትሽን አዘጋዋለሁ አይነት ነገር ምን ባደርግ የተሻለ ነው የሚሆነው ብዬ አስቤ ነው አንተ ጋር የመጣሁት። አንደኛ ከአካውንቱን ባሻገር በቃ ለእኔ ስጋት ላይ ነኝ። ጓደኛው ደውሎ በጣም ሲዝት ነበር። አንደኛ ያለሽን ነገር አድርጊ፣ ሁለተኛ ኢቭን ስለ ብሩ እሱ አልቀበልም ካልሽ እኔ መጥቼ መቀበል እችላለሁ አይነት ነገር ነው። ደግሞ ጓደኛው ላይክ ምን ስለሆነ ነው ለጓደኛው ልሰጥ የምችለው? ብር አካውንት አለው ላክልኝ ብያለሁ፣ አካውንት ነው ሊሰጠኝ የሚገባው። ከዛ ባለፈ ኢቭን ቀለበቱ ፌክ ነው እያለኛል ላይክ ከኔ ለመሻሽ ምናምን ነው። እና ትንሽ እኔም ስጋት ውስጥ ነው ያለሁት። የትም ሊያገኘኝ አይችልም በእርግጠኝነት፣ ምክንያቱም እኔም እጠነቀቃለሁ። ግን ደግሞ አለመቀደም ነው። በዚህ ልክ ዝም ያለበት ነገር ምን እንደሆነ አልገባኝም። ምን ብናደርግ ይሻላል? ምን ብታደርግ የተሻለ ነው ብለህ ታስባለህ? ጥሩ እንደምንም አካውንቱን የሚልክበትን መንገድ መፈለግ፣ ገንዘቡ እንዲመለስ ማድረግ። 300,000 ብር? አዎ። እሺ ካላከልኝ እኔ ፈልጌ ቤቱ መሄድ አለብኝ? ምን ማድረግ አለብኝ? ጠርቻለሁ ሱቅ በቪዲዮ አለ መረጃ አካውንት ላክልኝ በቃ እኔ ቴክስት አድርግሻለሁ ብሎ ተነስቶ ሄደ። ምን ማድረግ ይችላል? መደወል አይቻልም? በደውልለትም ላይክ አካውንቱን ካላከልኝ በምንድነው ማላረግ? እኔ ቤቱን አላውቀው። ቤቱ ድረስ ሲጀመር 300,000 ብር ያክል ነው። በካሽ ይዞ መንቀሳቀስ አሁን አይቻልም ታውቃለህ። አዎ እኮ። ስለዚህ ትራንስፈር የሚደረግበትን ነገር መፈለግና አካውንቱን እንዲልክ ማድረግ አንድ ነው። ለጓደኛው መስጠት ሲጀመር ጓደኛው በምን ያህል ልክ ይታመናል? እኔ ጓደኛው ነኝ ስላለኝ ነው እንጂ ሲጀመር ነው አላውቀውም እኮ። ይሄን ደውሎ በቃ የሆነ ማስፈራራትም አትለው ምናምን ልክ ይሳቅ እንኳን እንደዚህ አላስፈራራኝ ነው። ገባ? የሱቅሽን አውቀዋለሁ ምናምን እና ሱቄን የምታውቀው ከሆነ በስልክ ሪካርድ ሁሉ አለኝ።
ሱቄን የምታውቀው ከሆነ ሱቅናና እናውራ። እዛ እኔ በሱ ልክ ምን ለማመጥሽ ምናምን እንዳይመስልሽ እና ብቻ ብዙ ደስ የሚል ነገር የለውም። እዚህ ነገ ሪስክ ነው ገባ። እኔ አሁን ጓደኛው ይሄ አብሎ ደወለ እንጂ መልኩ ምን ይሁን ምንም አውቀው ነገር የለም። ከሆነ ተበዳይ ነኝ ብሎ የሚያስብ ከሆነ ይምጣ። ከዛ ባለፈ ደግሞ ቀለበቱ ፌክ ይሁን ሪል ይሁን እኔ ነኝ የማውቀው አይደለ? ለነሱ ማብራራት አይጠበቅብኝም። ሲቀጥል ምንም አይደለም። ጠላቴ ነው ጠላቱ ነኝ። እንደዛ ስትፈላለግ የነበረ ሰው በመሀል ላይ ፍቅር ያዘኝ ብሎ መጃጃል ለኔ የሚዋጥ ነገር አይደለም። በቃ አላህ ነው የያዘው፣ ብሩ ነው መሀል ላይ እኔንም እንድትፈልግ እያደረጋል። ብር ልስጥህ ነው እያልኩ ያለሁት እኔ። እሱን ካልተቀበለኝ እኔ ምን ላድርግ እችላለሁ? ሰው ሁለት ነገር ነው አሁን እዚህ ላይ ማድረግ የምንችለው። አንደኛ ብሩን የሚመለስበት መንገድ መፈለግ፣ በአካውንትም ይሁን በምንም በአካልም መጥቶ ይሁን በምንም ብሩን ይውሰድ ካንቺ። ሁለተኛ ነገር ደግሞ በአካውንቱ ላይ ደግሞ አሁን ማንቺ በምትጠቀሚበት ሶሻል ሚዲያ ላይ እንዲህ አይነት ነገር እያሰበ ከሆነ ሁሌም ፕላን ቢ ማዘጋጀት ጥሩ ነው። ምን ለማድረግ አለብኝ? ሁለተኛ አካውንት፣ ሌላ አካውንት ማዘጋጀት፣ አዲስ ሁለተኛ አካውንት ማዘጋጀት። ለምን የሰው አመጣጡ አይታወቅም። እውነት እሱ አቅም አለው። ላይክ ቪዲዮዎችንም አስጠፍቶብኛል። ከዚህ በፊት ነበሩ ሌሎች ጠላቶች እንደዚህ በጣም የባሰ ነገር ሲመጣ ዋርኒንግ ምናምን ሲሰጥ ላይክ ፋሚሊ ነው ማስቸግረው፣ ኮፒ ሊንክ አድርጎ እንደዚህ አድርጎ ምናምን በዚህ ልክም ልክ እነሱ በሚያደርጉት ልክም እዚህ ጋር ቤተሰቦች እየተባበሩኝ ነው። አይ ነው ግን ደግሞ በቃ እስከ ማዘጋት ደረጃ ይችላል አካውንት እንዳልከው። ምናልባት ፕላን ቢ ሌላ ተጨማሪ አካውንት ከፍቼ ማምጣት እሱ እሺ እንደ አንድ አማራጭ ነው እንደዛ ማድረግ ነው። ከዛ ባለፈ የቀለበቱ ጉዳይ እሱን የሚመለከተው ነገር አይደለም። እሱ በዚህና ልክ ምናልባት ከጀርባ ሰው የለም ማንም የለም ብሎ አስበው ከሆነ ጥሩ አይመስለኝም። እሱ አንዳንዴ እስካሁን የተደበቅንበት ወደኋላ የቀረንበት እኔም ሶሻል ሚዲያ ውስጥ መምጣት ያልፈለኩበት የራሴ የሆነ ሪዝን ስላለኝ ሜቢ ስራ ቦታ ሲሄድ ወይ ስመጣ ነው እኮ ትንሽ ሊሆን የሚችለው። ምናልባት እንደውን ልታናኮልሽ ቢሉ እሱም ችግር የለውም። ምን ያለው ስትሄጂም ስትመጪም ምን ያለው ከዛ ሌላ የሚያሰጋ ነገር ይኖራል ብዬ አላስብም። ስራ ቦታዬም ላይክ ምንም ነገር ሊከሰት የሚችልበት ቦታ አይደለም። አንደኛ ግልጽ ቦታ ነው፣ ሁለተኛ ጥበቃዎችም አሉ ምናምን። በዛ ልክ ነው። አሁን ስጋቴ ምንድነው ታውቃለህ? ጓደኛው ማን ይሁን አላውቅም፣ ያባ በምን ሰዓት ገዢም መስሎ ሊገባ ይችላል ምናምን ሱቅ ላይ። ከዛ ባለፈ በጣም ነው አወራሩ የሚያስጠላው። ስልኩ አለ አንቺ ጋር አለ? ስልኩ አለ፣ የደወለበት ስልክ አለ። ወይዘር የራሱ ይሁን የሰው አላውቅም። እኔ ባናገረው ምን ይመስልሻል? አያቀኝም። ምናልባት የወንድ ወሬ እናውራ እንደ ከሱ ጋር። ከማን ጋር? ከይሳቅ ጋር ነው ወይስ ከጓደኛው ጋር? ይሳቅን ባገኘው ምን ይመስልሻል? መፍትሄ ይሆናል ብለህ ታስባለህ? እሺ እንጠብቀው ትንሽ። ማለት ለጸቡም እኮ እኔም አለሁ እኮ ለጸቡ ችግር የለውም። ግን ከዚህ በፊትም በቃ ሴት ነሽ አንቺ ምንም ቢሆን ምናምን ብቻዬን ሲጠሩኝ ተነስቼ እየሄድኩኝ አይ ቲንክ ቅድም እንዳልከው ይሄ ሰው የላትም አይነት አስተሳሰብ አሁን ላይ ያላቸው መሰለኝ ነው አላውቅም። ከዛ ባለፈ ከጋርዱ ጋርም ክፍተት እንዲኖረኝ አሁን አንዱ ጋርድ ብሄድ አንዱ ሌላ ጋርድ ይመጣል እኮ ሲቀጥል አንተንም ችግር ውስጥ ምናምን መክተት አልፈልግም። ግን በምን መልኩ እያሰቡ እንደሆነ ግራ ገባኝ። ላይክ ተጎድተህ በፖሊስ ሳትከስ ወይ ደግሞ ራሱ እንደ ወንድ ደግሞ አስቡ እሱ ሳይጎዳው ኦልሞስት 15 ቀን አለፈ። ከዛ ደግሞ እንደገና ነገር ነው ዙሮ ኢቭን መረጃ ነው አለ እኮ መድኃኒት ሰተሽኝ ምናምን እንደዛ ገንዘብ የተቀበልሽው ለኔ በቂ መረጃ ነው አለ። እሱ ያደረገው መረጃ የለው አናቴን በርቅሶኝ እንደዛ አስሮ ያለ ምግብ ሲያሰቃየኝ ለሱ መረጃ አይደለም። ይሄ አንዳንዴ በጣም ገንዘብ ሲኖር አይምሮን ይደፍናል መሰለኝ አላውቅምና
ልክ ህጉ ለሱ ብቻ የሚሰራ አይነት ነገር አሁን እልህ ውስጥ ነው እየገባ ያለው። በቃ እንዴት እኔ ያለው ቀለበት አሰረች ነው። ቀለበት ሄደው ፌክ አይደለም ጋይስ፣ ፕሮሚስ ቀለበት ነው። እንደዚህ ለእንትን አይደረግም ያቺ ይሳዳል። ይቀጥል እሱ ማን ነውና ነው እኔ ለብሽሽቅ ቀለበት ማረግለት? እኔ አሁን የይሳቅ አይደለም ይሳቅ ፊት ለፊት ቢመጣ ፌስ ቱ ፌስ እንዳልኩ ነው እጠነቀቃለሁ። እና ያለኝ ቦታ ተነስቼ አልሄድም። ታሞ ተኝቶ ቤቴ ነይና ጠይቂኝ ሲለኝ እንኳን አልሄድኩም። ምክንያቱም ምን እንዳሰበው አላውቅም። ስቲል አሁን እንደ ወዳጅ እንደ አፍቃሪ እያስመሰለስ ቢሆን እና ቤቱ ድረስ ሄጄ ከዛ የሚፈልገውን ነገር ቢያደርግስ አልሄድኩም። ከስልክ የዘለለ ነገር እና እሱንም ነገር ያለው እኔ ቤት ያልመጣሁት ስለማላምነ ነው። በቃ ስቲል እኔ እናንተ ጠላት ማማቾች ነን። እሱ በጭራሽ ነው የሚለው። የምርም ፍቅር ይዞት ይሆን እኔ አላውቅም። ስለሱ እርግጠኛ ሆኜ ማውራት አልችልም። ስለ ራሴ ብቻ ነው። ግን አሁን ይሄ ይዛቸው አንደኛ ልጁን አለማወቄ ነው እንድሰጋ ያደረገኝ። በአካል እኮ ብታውቀው ወር ምናምን እሺ እንዳልከው ሰው የላትም ምን ብሎ ከሆነ እንግዲህ እነሱ በሚሄዱት ልክ እኛ መሄድ አያቅተንም ብዬ አስባለሁ። አዎ አንዳንዴ ከሰው ቀድሞ መገኘት ጥሩ ነው። ስለዚህ አካውንትሽን እሱን ለማስተካከል ሞክሪ። እሺ ችግር የለም ቤተሰቦች። እንግዲህ ሁለተኛ አካውንት ከፍቼ እመጣለሁ። ይሄንንም በተቻለ መጠን ሼር ኮፒ ሊንክ አድርጉ። እንደ አማራጭ ሊያዘጉት ስለሚችሉ ቀጣይ ሁለተኛ አካውንት ይዤ እመጣለሁ። ከዛ ባለፈ ግን እንግዲህ እንዳልከው ስገባና ስወጣ ነው ያው ከቤት ወደ ስራ ቦታ ሲሄድ ከስራ ቦታ ወደ ቤት ሲሄድ ነው ትንሽ ሊያገኙኝ የሚችሉት እንጂ ስራ ቦታዬ ላይ በእርግጠኝነት ምንም አይነት ነገር አይፈጠርም። ችግር የለም እሱ አያሳስብም። ከዚህ በኋላ አብረን እንሄዳለን፣ አብረን እንመጣለን። እንግዲህ አመሰግናለሁ አይባልማ እንዳት እንግዲህ ሌላ ጋርድ አግኝቻለሁ። እኔ ጋርድ አይደለሁ ሌላ ጋርድ ሌላ ጠባቂ አግኝቻለሁ ቤተሰቦች። እና እንግዲህ ሌላ ተጨማሪ ጥንቃቄ ውስጥ ገብቻለሁ። ግን የደወለ ሚዘታውም ሞር ምናምን የሚያስፈራራውም ልጅ ማን እንደሆነ በስልኩ ለማጣራት እሞክራለሁ። ነገር ግን ሜቢ ስልኩ የሱ ይሁን አይሁን እርግጠኛ ስላልሆንኩኝ ነው። እንግዲህ እሱንም የስራ ሰዓት እንትን ብዬ ነው ያለውን ነገር ቀጣይ ያለውን ነገር እንግዲህ በሰፊው ይዤ እመጣለሁ። እስከዛ ድረስ በያላችሁበት ሰላም ቆዩኝ። ባይ ባይ።